አት ገጽ ወኩልንቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴን ዘአምኖት ማፀነ ክህደ ከሰይጣን በቅር መዛቴም የቅድስት ቤተ ክርስቲያን እንዘ ኢቲ ስመ ማርያም ጽዮን ለዓለም ዓለም። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንስእለከ እግዚኦ ናስተበቁዐከ ንገኒለከ እግዚኦ ንትቀንዕ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝተ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ኀዘነ ወሰብ ንዜብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብላን ሙሴ ሶበ ጸልዩ ከመ ዝበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን ስለጠበቅከን ስላልተለየን እናመሰግንሃለን። ምሕረት ቸርነት የበዛ አምላክ ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንታውለን። በቸርነት በምሕረት በይቅር ባይነት በአባትነት እንዳትለየን አምላካችን እንለምናለን እንማጸንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን፣ ፍቅርን፣ አንድነትን፣ መስማማትን፣ መደጋገፍን ለምድሪቷ በረከትን አምላካችን አድለን ስጠን። አገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በህመም ውስጥ ለሚሰቃዩ ወገኖች በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን አደላቸው፣ ሰላሙንም ስጣቸው። የሞቱትንም በደጋጎቹ ባከበርካቸው በወደድካቸው በመረጥካቸው በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን፣ የታሰሩትን አስፈታልን። በስደት ዓለም ያሉ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያሉትን ለእንጀራ ብለው የተሰደሩትን እንቅፋት ሳይመታቸው ሾህ አሜከላ ሳይወጋቸው መሰናክል ሳይገጥማቸው እቅፍ ድግፍ አድርገው ወዳሰቡበት እንዲገቡ የአንተ ቅዱስ ፈቃድ ይሁን። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። አምላካችን ሀገራችን ውስጥ ያለውን ጦርነት አብርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ጠራርጋ አጥፋልን፣ አንሳልን። ምሕረት ቸርነት የበዛ ዝናመ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል አድርግልን። ምሕረት ቸርነት የበዛ አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከተን። የተራቡትን አብላ፣ የተጠሙትን አጠጣ፣ የተራቆቱትን አልብስ። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሁላችንንም ሰውረን። ስለ ቅዱሳን አባቶቻችን፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው አምላካችን ማረን፣ ይቅርም በለን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ከምናየውም ከማናየውም ከምንሰማውም ከማንሰማውም አደጋ አንተ ሁላችንንም ጠብቀን። ጠባቂያችን እረኛችን አንተ ነህና ይቅር ባዩ ጌታ በምሕረት ዓይኖች ተመልከተን። አገራችንን መሃሏን ገነት ግራ ቀኟን እሳት ሾህ አሜከላ አድርገህ ጠብቅልን። ጠባቂያችን አንተ ነህና ምሕረት ቸርነት የበዛ በምሕረት ዓይኖች ተመልከተን። በምሕረት ጆሮች ጸሎትና ልመናችንን ተቀበል አድመጥ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ
ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ መእግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ ማነስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሊዮ ጸልይ ምሕረታ በፍቅር ወልደኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጻሕፍትን የተረጎመ አባ ሰላማ አረፈ። የቅድስት የዛዊም መታሰቢያዋ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በከሃዲው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሡ ዳኪዎስ ጭፍሮች ውስጥ በመዛግብት ላይ የሾማቸው ነበሩ። የአምልኮ ጣዖትን ባወጀ ጊዜ ጣዖትን በማምለክ ሥራ አልተሳተፉም። እሊህም ቅዱሳን በንጉሡ ዘንድ ወነጀሏቸው፣ ይዘውም አሰሯቸው። ከዚህ በኋላ ወደ ሌላ ቦታ ለመሄድ በፈለጉ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምን አለበት ከምክራቸው ቢመለሱ ብሎ በልቡ አስቦ ከዚህ በኋላ እሊህም ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነትን ሥራቸውን ትተው በተራራ ውስጥ ወዳለው ዋሻ ሄደው በዚያ ተሰወሩ። የዋሻውም አፍ ዘጉ። ከእሳቸውም ጋራ በንጉሡ ዳኪዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱም በተራቸው ወጥተው ምግባቸውን ገዝተው ወደ እሳቸው ይመለስ ነበር። ዳኪዎስ ከሄደበት እንደተመለሰ በሰሙ ጊዜ የዋሻው ደጃፍ ዘግተው ተኙ። የሊህም ቦታቸው የሚያውቅ አማኒ የሆነው ከጭፍሮቹ ውስጥ አንድ ሰው ነበር። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡ ጊዜ ተነስቶ ወደ ዋሻዎቹ ሄደ። ዋሻውም ከውስጡ እንደ ዘጓት ሆና አገኛት። እነርሱም በረሃብ የሞቱ መስሎት ታላቅ የድንጋይ ሰሌዳ አምጥቶ ከእሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስ 100 እስከ ቴዎዶስዮስ ብዙ ነገሥታት ነገሱ። በዚህ ምዕመናን ንጉሥ ቴዎዶስዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያን ጊዜ እሊህም ቅዱሳን 7 ደቂቅ እግዚአብሔርን አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህ በኋላ ከእርሳቸውም አንዱ ምግባቸውን ሊገዛ የከሃዲው ዳኪዎስ ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ ከተማው ሁኔታ ተለውጦበት በከተማው በር መስቀሎቹን አየ። በየቅጥሮቹም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስን ስም ያለ መፍራት ሲጠሩ ሰማ። አንዱም ሰው ይህችን አገር ኤፌሶን አይደለችምን ብሎ ጠየቀ። እነርሱም አዎን ናት አለው። ያንን ብር አውጥቶ ለባለ ሱቁ ሰጠው፣ ምግባቸውን ይሸጥላቸው ዘንድ። ባለ ሱቁም ያንን ብር ተመልክቶ የንጉሥ ዳኪዎስ ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ የምልክት ካንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸውም ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚች አገር ነኝ አላቸው። ማን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመናት ብዛት የተነሳ የጠራቸው ሰዎች የሚያውቋቸው የለም።
ስለዚህ በእርሱ ላይ ተቆጥተው ወደ ዳኞቹ ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሡ ቴዎዶስዮስ አቀረቡት። ንጉሥም ኤጲስቆጶስ ከአንተ የሆነውን እውነት ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ ሰባታችን የከሃዲው ንጉሥ ዳኪዎስን ጭፍሮች ነን። እርሱም ወጥቶ ወደ ሌላ አገር በሄደ ጊዜ ከአንድ ዋሻ ውስጥ ገብተን የዋሻውን በር ዘግተን ተኛን። እነሆ ስንነቃ የምንመገበው ምግብ እንገዛ ዘንድ ላኩኝ። ንጉሥም ኤጲስቆጶስ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእነርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳን ተቀምጠው አገኟቸው። የዘመኑ ቁጥር በውስጡ የተጻፈበት በከሃዲው ንጉሥ በዳኪዎስ ዘመን የሆነውን ሰሌዳ ወድቆ አገኙት። ዘመኑ 372 ዓመት እንደሆነ ታወቀ። ንጉሥም ኤጲስቆጶስን ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርን አመሰገኑ። ትንሣኤ ሙታን የለም የሚሉትን ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳላመኑ ሌም ሰባቱ ደቂቅም በጠየቋቸው ጊዜ ከእርሳቸው የሆነው ሁሉ ነገሯቸው። ከዚህ በኋላ ተመልሰው ተኙ፣ ነፍሳቸውን በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሰራላቸው፣ በሐር ልብሶችን ገንዘው በመልካም ቦታ አኖሯቸው። ከእሳቸውም ብዙ ድንቆችና ታምራት ተገለጡ። ስማቸውን ምክምያኖስ፣ ታሙኪሪዮስ፣ ምርዳዲሞስ፣ ዮሐንስ፣ ቀሰጢኖስ፣ ቆስጠንጢኖስ፣ አዝማኒና፣ ዲርያኖስ ነው። ለእግዚአብሔር ምስጋና ይሁን። የሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሰባተ እደው አለ ኮነኑ ቅድመ ዘበሃይማኖት ስነው አዝማነ እለወት ይህልፍ እለ አድሙ ብፀው ማዕወሙ በአትወሙ በስምረተ አምላክ ተረው ናቂሆሙ እየ ይገብሩ ፍናው ዛግረብኩ ማለት አዘክሪ ያይለፍ ምለተ ጽምዱ ከዘልፍ ለላነበቶ ከዘንዴተ መጽሐፍ እንተረሰይ ከእግዚኦ ጻድቀ መበለት ወኩፈ እመ እለም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቼ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ እንዘ ይደርስ ወለዘ አንበቦ ወለዘ ተርጉሞ በልሳን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂትን ሁሉ ባይ ስውረ ይማረን ኢየሱስ ክርስቶስ ይማረን ይቅርም ይበለን። እንዲህ ነው መንክር እግዚአብሔር በላለ ቅዱሳን ይሁን። እግዚአብሔር በቅዱሳን ላይ ድንቅ ታምራትን ያደርጋል፣ ይሰራል። ለዚህ ነው እውነት እውነት እላችኋለሁ በእኔ የሚያምን እኔ የማሰራውን እኔ የማደርገውን ስራ ይሰራል ያለው ጌታ ማለት ነው። እና እንግዲህ 372 ዘመናት ያንቀላፉ እንግዲህ በዳኪዎስ ዘመን እንግዲህ አንቀላፍተው ያው ዳኪዎስ ሞቶ እስከ ይሄኛው ቴዎዶስዮስ እና ብዙ ነገስታት በነገሱ ጊዜ እነዚህ ያው እንግዲህ እግዚአብሔር ከተኙበት ቀስቅሷቸዋል፣ አንቅቷቸዋል። ሲወጡ አገር ሁሉ ተለዋውጦ አሁን ሰዎች እንግዲህ በውጭው ሄደን ስንመጣ አካባቢው ቤቱ ፈራርሶ ስንመጣ እንዲህ የት ነው ያለንበት ቤት እስከሚጠፋን መንገዱ እስከሚጠፋን ድረስ እኔ እንደዚህ ነበርኩ ስመጣ ማለት ነው። እና ገረመኛ። አሁን እያንዳንዱን አወቅኩት ተረዳሁት ማለት ነው። ግልብጥብጥ ብሎ ያፈራርሶ ሲታይ ማለት ነው። እና ሰዎች ብዙ ዓመት ቆይተው ሲመጡ ያው መንገዱ ሊጠፋቸው ይችላል አይደል? አዎ መግቢያው ሊጠፋቸው ይችላል።
ሊለዋወጥባቸው ይችላል፣ ይቀያየራል። እንግዲህ ኩስስ ያለው ቤት ህንፃ ሲሰራ ያ የነበረው ቤት ሲጠፋ ግራ ይጋባል ሰው። እንግዲህ እነዚህ 372 ዓመት ዘመናት አንቀላፍተው እንግዲህ በዚያም በዳኪዎስ እንግዲህ ለጣዖትን ሲያሰግድ ጣዖትን ሲያመልክ የነበረ ዳኪዎስ ክርስቲያኖችን እያባረረ ስገዱ አልሰግድም እያሉ እንግዲህ እነዚህ ሰባቱ ያው እግዚአብሔር ሰውሯቸው ነው። አዎ ዋሻ ውስጥ ገቡ። ከዚያ በኋላ የረሃብ አለ። ወዲያው በእንቅልፍ በቃ አንቀላፉ፣ ተኙ። ስለዚህ ተኝተው እንዲነቁ ያደረጋቸው የማያምኑትን ሰዎች እንዲያምኑ አደረገ። ትንሣኤ ሙታን የለም፣ ሰው ከሞተ በኋላ አይነሳም የሚሉ ማለት ነው እነዚህ ሰዎች። ስለዚህ ያንን ሊገዛ ሄደ፣ ሲነቁ ማለት ነው። ሀገሩ ተቀያይሮባቸው ተለዋውጦባቸው። ድንቅ እኮ ነው ይህ እግዚአብሔር ስራው፣ ይገርመኛል። አዎ እግዚአብሔር ስራ ሀገሩም ድንቅ ነው በሉት ነው አይደል? ስለዚህ እግዚአብሔር ስራው ድንቅ ነው። እኛ ግን አንረዳም፣ አንገነዘብም። በሐሰት ትርክት እንጓዛለን። አንድም ከእግዚአብሔር ጋር እንገዳደራለን፣ ከእግዚአብሔር ጋር እንጣላለን። ትእዛዙን አለመጠበቅ፣ መደፋፈር፣ ድፍረት። ያው አገልግሎት ቤተክርስቲያን ስንሄድ ድፍረት፣ ጠንቋይ ቤት ስንሄድ ግን ፍርሃት። አይገርምም? አያሳዝንም? እግዚአብሔር ቤት ስንሄድ ድፍረት፣ ጠንቋይ ቤት ስንሄድ ፍርሃት፣ መንቀጥቀጥ። ምን ይለኛል? እንዴት ይለኝ ይሆን? ያጋልጠኝ ይሆን? የሰራነውን እኮ እንዳይናገርብን እኮ ያ ምን ሰራውን አጸያፊ ነገር እንዳያጋልጥ ሰይጣን አላ በሰውየው ላይ ያለውና ይሄኛው ላይ ያለው ሁለቱ ሲገናኙ ያው ይነግረዋል። ያ የተገዛለት ነው የሚለውን ያደርጋል። ይሄኛው ደግሞ ፈሪው ነው ያ ዋናው ከሆነ። ስለዚህ ምን ያደርጋል ሰውየው? ምን እየሰራ ነበር ብሎ ካለው ሰይጣን ከዚያ በኋላ አይ እንዲህ እያደረገ ነው፣ ከዚያ አንተ እንዲህ ታደርጋለህ፣ እንደዚያ ሲባል ሰውየው ይደነግጣል አይደል? አንዳንድ ሰዎች ጸበል ቦታ ሄዱና አንቺ እኔ እኮ ጀለሴ እኮ አላት ሲላት ከዚያ በድንጋጤ ትዋጣለች ያቺ ሴት ወይም ያ ወንድ። እኔ እኮ የኛ ጓደኛ እኮ አንተ ላይ አለ፣ ጓደኛ እኮ ጀለሴ ይላል። አያችሁ፣ ሰልጥኖ ሰይጣን ማለት ያልሰለጠንን ሰዎች መሆናችንን በዚህ መረዳት ይቻላል። ሰው ሰይጣን ሰለጠነብን፣ እኛ ስልጣኔው ተው ነው፣ መሰልጠን አቃተን። ለምን? ሰይጣን ሲያሾፍብን፣ ሰይጣን ሲቀልድብን፣ ሰይጣን ሲጫወትብን፣ ሰይጣን አይምሯችንን አደንዝዞ ይዞ ብዙዎቹ ወደ ጨለማ የሚከታቸዋል አይደለም። እንግዲህ 666 እያለ ይህን ተከተሉ፣ ብር እንሰጣችኋለን፣ ብር ታገኛላችሁ። እንግዲህ አሁን ደሙን ይገብራል ለሰይጣን። ከዚያ በኋላ የሰይጣን ታዛዥ ነው የሰይጣን ስለዚህ የሚለውን የሚያደርግ ሰው ነው። በቃ ለብር ብሎ ሄደ ማለት ነው። እና እግዚአብሔር ግን ድንቅ ነው። እግዚአብሔር ቸር ነው። በደል እንዳልበደለ ክፉ ሰርተን እንዳልሰራ አይቶ እንዳላየ ሰምቶ እንዳልሰማ ያልፈናል። አምላካችን ቸር ስለሆነ እና በእነዚህ ዘመናት እንግዲህ 372 ዘመናት እንዲቀልል አይደለም አሁን እንኳን ያ ሁሉ ዘመን። ስለዚህ ትንሣኤ ሙታን የሚሉ የነበሩ ሰዎች ነበሩ። እነዚያ ሁሉ ሞተው፣ እነዚያ ሁሉ እንግዲህ 300 ዓመት እንዲቀልድ አይደለም፣ እነዚያ ሁሉ ሞተው። ስለዚህ እነዚህን ግን እግዚአብሔር በአንድ ዋሻ ሰብስቦ እዚያ አስቀመጣቸው፣ እንዲተኙ አደረጋቸው፣ እንዲያንቀላፉ አደረጋቸው። የሁሉ ዘመናት አይገርምም? 372 ዓመት እንግዲህ ነገስታቱ እስከሚነግሱ ድረስ ከዚያ በኋላ ነው የወጡት። ስለዚህ ያንን ሊገዛ በዚያ በዳኪዎስ ዘመን የነበረው የእሱ ስም የነበረው ያን ገንዘብ ይዞ ሄዶ ሊገዛ ሲሄድ ከተማ ላይ ይዘውታል፣ ባለሱቁ ይዞታል። እንዴት አንተ ከየት አመጣው? ይሄማ ትክክል አይደለም እያሉ ግርግር ተፈጥሯል፣ ተጣልተዋል። አሁን ግርግር የሚፈጠር ነገር አለ። የሆነ ነገር ባለ ሕግ መምጣት ሲገባው አስቀድሞ ምንድነው የሚሄደው? ሰው ነው። ሁለቱ ተጣልተው ወይም እየተነጋገሩ እያለ አጫፋሪዎቹ የሚያባብሱ አሉ አይደለ? በቃ የሚያጫፍሩ ማለት አጫፋሪዎች፣ እንደዚህ ያሉ ሰዎች አሉ። ያው አጋጥሟቸው ያውቅም ያለን ብዙ ጊዜ እነዚያ እየተነጋገሩ እያሉ ሌሎቹ የሚያባብሱ ማለት ነው። እና በዚህ ግርግር ተፈጠረ ነው የሚለው።
ግርግር ተፈጠረ። ሰው ተሰበሰበ፣ ወደ ዳኛ ወሰዱት። ከዚያ በኋላ ያለውን እያንዳንዱን 372 ዓመታትን ዘመናትን እንደተኙ፣ ስለዚህ እንደተነሱ ተኝተው እንደተነሱ ዋሻውን በዳኪዎስ ዘመን የተጻፈ ሰሌዳውን ያንን አገኙ። እነዚያን 7 ደቂቅ ከዚያ በኋላ እንግዲህ ትንሣኤ ሙታን የለም፣ ሰው ከሞተ በኋላ አይነሳም ይሉ የነበሩ ሰዎች እነሱን አይተው በእግዚአብሔር አምነው፣ ስለዚህ እውነት ትንሣኤ ሙታን አለ፣ ሰው ከሞተ በኋላ ይነሳል፣ እንደየስራው እንደየፍዳው ዋጋውን እሰጠዋለሁ የሚለው እኮ ለዚህ ነው። በዚች ምድር መልካምም ሰራን መጥፎም ሰራን ስራችን መጨረሻ ነው። ስለዚህ ስራችን የምንጨርሰው የት ነው? እዚች ምድር ላይ ነው። ክፉ የምንስራ በጎም የምንስራ መልካም የምንስራ። ለዚህ ነው ቅዱሳን እኮ ዋስ ጠበቃ የሚያስፈልገን። የቅዱሳን መታሰቢያ የምናደርገው ዋስ ጠበቃ እንዲሆኑ ነው። ዝክራቸውን ዘክረን መታሰቢያቸውን አድርገን፣ ስለዚህ ከእግዚአብሔር ጋር እንዲያማልዱን፣ እንዲያስታርቁን፣ ይቅርታ እንዲያሰጡን ነው። እኛ ባንችል እነሱ ይችላሉ። ከኛ የተለዩ ናቸው። ከኛ የበረቱ ናቸው። ከኛ የጠነከሩ ናቸው። ምነማን? ቅዱሳን። አዎ ቅዱሳን። ስለዚህ ቅዱሳን በዓለም እንደሚፈርዱ አታውቅም? ምን ይላል መጽሐፉ ቃሉ? ታዲያ ሰዎች ቅዱሳን አያማልድም ሲሉ፣ ድንግል ማርያም አታማልድም ሲሉ፣ ኢየሱስ አማላጅ ነው ሲሉ፣ እንግዲህ ግራ የተጋቡ መንገድ የሳቱ ሰይጣንን የሚያመልኩ ሰይጣንን የሚከተሉ በሰይጣን መንገድ የሚጓዙ ወገኖቻችን አሉ። በጨለማ ውስጥ ያሉት ያው የሰይጣን ተገዥ የሆኑ ሰዎች። ስለዚህ እግዚአብሔርን አመኑ፣ ትንሣኤ ሙታን እንዳለ፣ ሰው ከሞተ በኋላ መነሳት እንደሚችል። አዎ መልካም የሰራ ከፀሐይ 7 እጅ አብርቶ አሸብርቆ ያደርሰን። እንደዚህ ያድርገን። እኛም እንደዚህ ሰርተን እንደዚሁ ከቅዱሳኑ ጋር ይደምረን። ክፉ የሰሩ መጥፎ የሰሩ ለእግዚአብሔር ያልተገዙ ከሃዲያኖች ተጠምቀው የካዱ በቅዱሳን ላይ የሚቀልዱ በእግዚአብሔር ላይ የሚቀልዱ በእመቤታችን ላይ የሚቀልዱ በመላእክት ላይ የሚቀልዱ በሃይማኖት ላይ የሚቀልዱ የሚዘባበቱ ከፀሐይ 7 እጅ ጠቁረው ስለዚህ በግራ ይቆማሉ። ከዚህ ይሰውረን፣ ከዚህ ይጠብቀን። ለዚህ ነው ብራብ አበላችሁኝ፣ ብጠማ ጠጣችሁኝ፣ ብራቆት አለበሳችሁኝ፣ ብታመም መታችሁ ጠየቃችሁኝ፣ ብታስሩ አስወናችሁ አስፈታችሁኝ የሚለው እኮ እሱ ተርቦ እሱ ተጠምቶ እሱ ታሞ አይደለም። ለተናናሾቼ ለእነዚህ ያደረጋችሁት ለእኔ እንዳደረጋችሁት እቆጥረዋለሁ ነው እኮ የሚለው። የተራበ ሰዎች ስናበላ ደስ አይለንም? ሰዎች ስትሰጡ ደስ ይላቸዋል አይደል? ያላችሁ ሰዎች ካላችሁ ከፍላችሁ ስትሰጡ አትደሰቱ? ትደሰታላችሁ። ለምን? መስጠት ያስደስታል፣ ያጸድቃል፣ በረከትን ያሰጣል፣ ያስገኛል። ሰይጣን ግን ስር ያደርገናል። እንዳሰጥ እንዳሰጭ ስር እጅ ስር እንድንጸድቅ አይፈልግማ ሰይጣን። ስለዚህ እነዚህ ቅዱሳን 7 ደቂቅ ስለዚህ እውነትን መስክረው እውነትን ተናግረው ወዲያው አሸለፉ፣ አንቀላፉ፣ አረፉ ማለት ነው። ከዚያ በኋላ እረፍት። በቃ ጨርሰዋላ፣ ሰብከዋላ፣ መስክረዋላ፣ ተናግረዋላ እግዚአብሔር። ስለዚህ ሰው ከሞተ በኋላ እንደሚያስነሳ ትንሣኤ ሙታን እንዳለ የለም ሲሉ የነበሩት ሰዎች እንዲያምኑ ንጉሱም ተገርሞ ተደንቆ የወርቅ ሳጥን አሰርቶ ስጋቸውን በዚያ ላይ አደረገ። በስጋቸው ላይ እግዚአብሔር ድንቅ ታምራትን አደረገ፣ ሰራ። ለዚህ ነው መንክር እግዚአብሔር በላይ ላይ ቅዱሳኒሁ፣ በቅዱሳን ላይ እግዚአብሔር ድንቅ ታምራትን ያደርጋል፣ ያድናል፣ ይፈውሳል፣ ይባርካል፣ ይቀድሳል። ስለዚህ ያጽናናል፣ ያበረታል፣ ያጠነክራል። እኛ ለዚህ ነው ቅዱሳንን የሄዱባትን መንገድ ያንን አብነት ይዘን መጓዝ ያለብን። ለዚህ ነው ቅዱሳን ለእኛ አብነታችን ናቸው፣ ለእኛ ስለዚህ ስጦታችን ናቸው። አልተጠቀምንባቸውም። አሁን ዛሬ በቅዱሳን ላይ ማሾፍ፣ የሚያሾፉትን ሰዎች እኛም እነሱን እየተከተለን ማሾፍ፣ ከዚህ ሰውረን፣ ከዚህ ጠብቀን፣ ለቃሉ ተገዢ አድርገን አምነን በእምነታችን ጠንክረን ለእግዚአብሔር ተገዝተን ትእዛዙን ጠብቀን እንድንጓዝ ቅዱስ አምላክ እግዚአብሔር ይርዳን።
እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተመልክቶ ያላጠፋን ጌታ ሌሊቱንም መዓልቱንም እያፈራረቀ ክረምቱንም በጋውንም እያፈራረቀ የሚመግብ የሚያበላ የሚያጠጣ የሚያለብስ የሚያጽናና የሚደግፍ ይቅር የሚል የሚምር አምላክ እግዚአብሔር ስላለን ማለት ነው። እኛ ኦርቶዶክሳውያን በእግዚአብሔር በቅዱሳን ስለዚህ ተስፋችን በእግዚአብሔር ነው። በቃ ልንኮራ ይገባል። ለምን ካለ አንደኛ አምላካችን እግዚአብሔርን ይዘን ድንግል ማርያምን ይዘን ቅዱሳን መላእክትን ይዘን ቅዱሳን ነቢያትን ይዘን ቅዱሳን ሐዋርያትን ይዘን ቅዱሳን ሰማዕታትን ይዘን ቅዱሳን ጻድቃንን ይዘን አያችሁት። ለእኛ እኮ የተሰጠ ለማንም አልተሰጠም፣ ግን አልተጠቀምንበትም። ድፍረት አበዛን። እግዚአብሔርን እንደ ቆሎ ባልንጀራ አደረግነው፣ ቆጠርነው። ከዚህ ሰውረን፣ ከዚህ ጠብቀን አይደለም አልተደፋፈርነው። እስቲ እኔ አልተደፋፈርኩትም፣ እግዚአብሔርን ተደፋፍሬው አላቅም። እኔ እግዚአብሔርን ሕግ ትእዛዝ ጠብቄያለሁ የሚል አለ በዚች ምድር ላይ አለ? እኔ አልጠበቅኩም። ራስህ አንተ ታውቃለህ፣ አንቺ ራስሽ ታውቂያለሽ። ስለዚህ ግን መሐሪ ነው አይደል? እግዚአብሔር ደግ ነው፣ ቸር ነው። ስለዚህ ቅዱሳንን ሰጥቶናል። እኛም ስማቸውን ጠርተን መታሰቢያ አድርገን ማለት የተራበን የምናበላ የተጠማን የምናጠጣ ዋጋችን አናጠን። በእግዚአብሔር ፊት ዋስ ጠበቃ ይሆኑናል። ወዳጅ ያበጀ ሁሉ ወዳጅ እከሌ እኮ ወዳጄ ነው እንላለን አይደል? እከሌ እኮ ለእኔ እኮ እሱ እኮ ልዩ ነው፣ ለእኔ እኮ እሷ እኮ ልዩ ናት የምንለው ሰዎች አለን። እንደገና ይሄ አስመሳይ እኮ ነው። ይሄ እኮ እባብ እኮ ነው። ይቺ እኮ እባብ ናት። ሆዷ አይገኝ ልቧ አይገኝ። ልብንማ ክርስቶስ ብቻ ነው የሚያውቀው። ሆዷ አይገኝ። በቃ ሰው ስትለው አውሬ ስትለው ሰው እንደ ስስት ይቀያየራል። የማይቀያየረው ንጉሥ፣ የማይቀያየረው ጌታ፣ አይቶ እንዳላየ ሰምቶ እንዳልሰማ የሚያልፈን አምላካችን እሱ ሁላችንንም በቸርነቱ በምሕረቱ በይቅርባይነቱ ይጠብቀን፣ ለቃሉ ተገዢ ያድርገን። እንደ አባቶቻችን እንደ እናቶቻችን እንድንጸና አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ፣ ስለዚህ ተሰብስበው ነበሩ ተበተኑ ከመባል ቅዱስ ደግ ቸር አምላክ እግዚአብሔር ሁላችንንም ይጠብቀን። የሰማነውን በእዝነ ልቦናችን አምላካችን ያውልብን ያሳድርብን። ክርስቲያኖች እውነተኛ መንፈሳዊ ነገር ካዳመጣችሁ ሌላውም እንዲያዳምጡ አድርጉ። ለምን? መንፈሳዊ ነገር ማድመጥ በረከትን ያሰጣል፣ በረከትን ያስገኛል። ይህ ዝም ብሎ እንዲያው የሳቱን ሰዎች ብናዳምጥ ብንመለከት እንስታለን አይደል? ያቆነ ሰይጣን ሳያቀስ አይለቅም ይላሉ አባቶቻችን። ሰይጣን ካደረ ያስታል፣ መንገድ ያስታል። አሁን ሰዎች ራሳቸውን አግብተው የሚቀመጡ ሰዎች አሉ። ወንዱም ራሱን ያገባለ፣ ሴቷን ራሷን ያገባቻለች። ስለዚህ መንገድ የሚያስታቸው ሰዎች አሉ። ከዚህ ይሰውረን፣ ከዚህ ይጠብቃችሁ። አምላካችን እግዚአብሔር ቸርነቱን፣ ምሕረቱን፣ ይቅርባይነቱን ለሁላችንም ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአልነ እግዚእነ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ መእግዚአብሔር ጸባኦት ሰላም ለኪ ሩክ ሳንቲ ማነስ ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸአሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያቀረባችሁትን ጸበል ጸዲቅ፣ የምትመገቡትን ምግብ፣ የምትጠጡትን መጠጥ ቅዱስ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባርክላችሁ። ለስጋችሁ መድኃኒት ፈውስ ያደርግላችሁ። ትዳራችሁንም ይባርክላችሁ። ልጆቻችሁንም ይባርክላችሁ። መልካም የምትሰሩትን ስራችሁን ይባርክላችሁ። አገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክልን። አምላካችን እግዚአብሔር ሁላችንን የሚጠብቀን
ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ